ሰላም ሰላም። የወርቅን ዓለም በጥልቀት መመርመር ማለት የሰው ልጅን ስልጣኔ፣ ሀብትና ፍላጎትን ታሪክ እንደ መዳሰስ ነው ይላሉ። ይህንን ቢጫ ብረት በሰው ልጅ ልብ ውስጥ ያለውን ስፍራና ዛሬ በእነዚህ ትላልቅ የንግድ ማዕከላት ማለትም በዱባይ፣ በሳውዲ፣ በባህሬን ዓለም አቀፍ በሆነ ዋጋቸው ላይ ዛሬ ስንት እየተሸጡ ይገኛሉ? በተለይ ደግሞ 24 ካራት፣ 21 ካራት እና 18 ካራት የተባሉትን ዋና ዋና ካራቶች ዛሬ በስንት እየተሸጡ እንደሆነ እንዲሁም ደግሞ የሀገራቱን የወርቅ አዝማሚያ እንመለከታለን። በዚች አጭር ቪዲዮ እየተከታተላችሁን እስከ መጨረሻው ድረስ አብራችሁን እንድትቆዩ በማክበር እንጠይቃለን። የወርቅ ግርማን ስናነሳ ከጥንት እስከ ዛሬ የገበያ ትኩሳት እንደ ቀጠለ ነው። ወርቅ ዝም ብሎ ማዕድን አይደለም። ወርቅ ቋንቋ ነው። የኢኮኖሚ ምሰሶ ነው። የክብር መገለጫና የጊዜን ፈተና አልፎ የሚሻገር የሀብት ማካመቻ ነው። ዛሬ በዱባይ የጌጣጌጥ መደብሮች እንዲሁም በሳውዲም በተጨማሪም ደግሞ በባህሬን እየተለዋወጠ ካለው የኢኮኖሚ ትንፋሽ ጋር ምን ይመስላል የሚለውን የምንመለከት ይሆናል። መጀመሪያ የዱባይን ስንመለከት እንግዲህ ዱባይ የወርቅ ከተማ ተብላ ትጠራለች። ሲቲ ኦፍ ጎልድ ይሏታል። ዱባይ የዓለም የወርቅ መገበያ ማዕከል መሆኗ ዝም ብሎ የመጣ ስም አይደለም። በዱባይ የወርቅ ዋጋ የሚወሰነው በዓለም አቀፉ የገበያ ዋጋ ላይ በመመስረት ነው። ታክስ አልባ መሆኑ ደግሞ ለገዢዎች ገነት ያደርጋታል። ድባቡ ምን ይመስላል ካላችሁኝ፣ የዛሬው ድባብ በዱባይ ገበያ የወርቅ ዋጋ በአሁኑ ወቅት የዓለም አቀፉን የፖለቲካ ትኩሳት ተከትሎ በከፍተኛ ደረጃ እየተወዛወዘ ነው የሚገኘው። የአሜሪካ ዶላር ጥንካሬ በትንሹ ሲለዋወጥ፣ በዱባይም የሽያጭ መስኮቶች ላይ የዋጋ ጭማሪ ይታያል። ዱባይ ላይ 24 ካራት 1 ግራም ወርቅ በ560 እስከ 570 ዲርሃም በመሸጥ ላይ ይገኛል። 21 ካራቱ ደግሞ ከ543 እስከ 570 እየተሸጠ ይገኛል። 18 ካራቱ እንዲሁ ከ430 ዲርሃም እስከ 448 ዲርሃም አማካይ ዋጋ በመሸጥ ላይ ይገኛል። ዛሬ ፌብራሪ 4 2026። በመቀጠል የምንመለከተው ደግሞ የሳውዲ አረቢያን ሲሆን የሳውዲ አረቢያ እንግዲህ በባህል እንዲሁም በሀብት ማማ ካሉ የአረብ ሀገራት መካከል የምትጠቀስ ናት። በሳውዲ አረቢያ እንደምታውቁት ከሆነ ወርቅ ከጌጥ ባለፈ የማህበራዊ ትስስርና የኢንቨስትመንትም ዋስትና ነው። በተለይ ደግሞ በሀጂና ኡምራ ወቅት እንዲሁም በሰርግ ወቅቶች ላይ የገበያው ግለት ልብን ያቆማል። የዛሬው ድባብ ምን ይመስላል ካላችሁኝ፣ የ24 ካራት በሳውዲ ሲተ የሚገኘው ከ601 እስከ 614 ሲሆን 21 ካራቱ ደግሞ ከ526 15 እስከ 530 እየተሸጠ ነው የሚገኘው። 18 ካራቱ እንዲሁ በሳውዲ 1 ግራም ወርቅ ከ450.98 የሳውዲ ሪያል እስከ 458 ከ20 የሳውዲ ሪያል እየተሸጠ ነው የሚገኘው። ተመልካች አድማጮቻችን በመከታተል ላይ ያላችሁ የውጭውን ሀገር በዱባይ፣ በሳውዲ፣ በባህሬን የወርቅ ዋጋ ዛሬ ጥር 27 2018 ዓ.ም ምን ይመስላል የሚለውን እየተከታተላችሁ ነው ያላችሁት። ቪዲዮውን ላይክ እንዲሁም ሰብስክራይብ ካላደረጋችሁ ጊዜው አሁን ነው። ሌላ ጊዜ የመረጃ ስለሚጠቅማችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ በዚህ አጋጣሚ አደራ እያልኩኝ ወደ ሌላኛው ሀገር ዋጋ እንሄዳለን። የባህሬንን ነው የምንመለከተው። እንግዲህ የባህሬን በወርቅ ጥበቧ በጣም የታወቀች ሀገር ናት። የባህሬን ወርቅ በንጽህናውና በአሰራር ጥበቡ በባህረ ሰላጤው ሀገራት ዘንድ ልዩ ቦታ አለው። የዛሬው ድባብ ምን ይመስላል ካላችሁኝ፣ 24 ካራቱ 1 ግራም ወርቅ በባህሬን እየተሸጠ የሚገኘው 60 የባህሬን ዲናር እስከ 62 ባለው ነው እየተሸጠ የሚገኘው። 21 ካራቱ እንዲሁ ከ53 ከ45 እስከ 53.90 የባህሬን ዲናር ሲሸጥ፣ 18ቱ ደግሞ ከ43.90 እስከ 45.82
የባህሬን ዲናር እየተሸጠ እንደሆነ እንግዲህ መረጃዎች ያመላክታሉ ማለት ነው። እንግዲህ የሶስቱ የባህረ ሰላጤው ሀገራቶች የዱባይ፣ የሳውዲና የባህሬን የወርቅ ዋጋ ከሞላ ጎደል ይህንን ይመስል ነበር። እንግዲህ ለነዚህ ሶስት ሀገራቶች የዋጋ እንደዚህ ልብ አንጠልጣይና መዋዠቅ አዝማሚያ ማሳየት እንግዲህ የተለያዩ ሁኔታዎች አሉ። ብዙ ጊዜ እንደምላችሁ የዓለም ስጋት ነው። በተለይ ደግሞ የሰላም እጦት በሰፈነ ቁጥር እንዲሁም ደግሞ ገንዘቦች ዋጋ ያጣሉ። ወርቅ ደግሞ የዛን ጊዜ ብቸኛ አስተማማኝ ስለሚሆን የጂኦፖለቲካው ውጥረት ወርቅን ንጉስ እንዳደረገው መመልከት ችለናል ማለት ነው። በመጨረሻም እንግዲህ የምንመለከተው የዶላር መዳከም እንዲሁም ደግሞ የፍላጎትና የአቅርቦት አለመመጣጠንም እንዲሁ ለዚህኛው የዋጋ አዝማሚያ እንደ ምክንያት ሆኖ ያገለግላል ማለት ነው። ነገም እንግዲህ በጥሬው ወርቅ የሀገር ውስጥ ዋጋ በተጨማሪም ደግሞ የውጭ ሀገራትን ዋጋ ይዤላችሁ ምቀርብ ይሆናል። በተጨማሪም በዚህ ዩቲዩብ ቻናል ላይ የምንዛሬ መረጃዎችንም ያገኛሉ። ላይክ ማድረግ ሼር ማድረግ አይረሳ። በያላችሁበት መልካም ጊዜ ይሁንላችሁ።